ጤና ይስጥልኝ አድማጮቻችን ጋሻውን ከኢትዮ ሰላም ሬዲዮ ዴንቨር ኮሎራዶ በፌስቡክ ጋሻው ኢትዮ ሰላም ሬዲዮ እንደዚሁም በዩቲዩብ ኢትዮጵያን ቮይስ ሰብስክራይብ ላይክ ኤንድ ሼር በማድረግ ቤተሰብ እንድትሆኑን እንጋብዛለን። በዛሬ እንግዳ ይዘንላችሁ ቀርበናል። የጎንደር ፋኖ አደረጃጀት ዋና ኃላፊ እና የሥራ አስፈጻሚ ኮሚቴ አቶ ዮሐንስ ንጉሴን ይዘን ቀርበናል። መልካም ቆይታ ጤና ይስጥልኝ። አቶ ዮሐንስ ጥሪያችንን በኢትዮ ሰላም ሬዲዮና በኢትዮጵያን ቮይስ ዩቲዩብ ቻናላችን ተቀብለ ስለመጣህ በኢትዮ ሰላም ሬዲዮ በአድማጮቻችን እንደዚሁም በኢትዮጵያን ቮይስ ተከታታዮቻችን ስም እናመሰግናለን። አመሰግናለሁ ስለጋበዛችሁኝ ጋሻው። ጥሩ ቀደም ብለን ከዚህ በፊት ተገናኝተን ነበር። ዩቲዩብ ቻናላችን በሶሻል ሚዲያ ሼር አድርገናል ከ10 ወራት በፊት በዩቲዩብ ቻናል ሎድ ያደረግነውን ሰማው ዩቲዩብ አውርደውታል። ለምን እንደሆነ እንጠይቃለን። መልሰን ሎድ እናደርገዋለን። እስኪ እንደገና በድጋሚ ያን ግንዛቤ ላላገኙ የጎንደር ፋኖ አደረጃጀት ምንድነው? ፋኖ በዛ ላይ ከተናገርክ በኋላ ወደ እስር ቤት እንዴት እንደገባችሁ እንጨዋወታለን። አመሰግናለሁ። እሺ አመሰግናለሁ። ያው ፋኖ በሰላም ጊዜ በልማት ውስጥ የሚሳተፍ ሀገሩን በማህበራዊም በኢኮኖሚያዊ ተግባሮች በሙሉ ተሳትፎ ሀገሩን የሚያለማ ሲሆን እጅግ አስቸጋሪ የሆኑ ከመንግስት በላይ የሆኑ ችግሮች ሲያጋጥሙ ደግሞ መንግስትን ደግፎ ይሰለፋል። አንዳንድ መንግስታት ደግሞ ወይም ደግሞ ወራሪ ኃይላት እንደ ጣሊያን አይነት በመጡ ጊዜ ደግሞ ወራሪ ኃይሎችን ለህዝብ የማያመቹ ኃይሎችን ህዝብን የሚበድሉ የሚገሉ የሚያፈናቅሉ ከሀብት ንብረቱ እንዳያፈራ የሚያደርጉ ወይም ደግሞ ያፈራውን የሚነጥቁ ኃይላት በሚመጡ ጊዜ ደግሞ ይሄ መሆን የለበትም ብሎ ነፍጥ እስከ መያዝ ደርሶ ጫካ እስከ መውረድ ደርሶ በከተማም በገጠርም የትጥቅ ትግልን ወይም ደግሞ የትግል አማራጮችን በመጠቀም ህዝባዊ በደሎችን ለመቀነስ ወይም ደግሞ ለመመከት የሚሰራ የአባቶቻችን ተቋም ነው ፋኖነት። ከዛው ቀጥሎ ለጥያቄ ግን እንዴት ወደ እስር ቤት በቃ ይችላልከው እንዳልከው ቅድም በመግቢያ እኔ ፋኖ አደረጃጀት ክፍል ኃላፊ የጎንደር ፋኖ አደረጃጀት ክፍል ኃላፊ ሆኜ በለኛ አስተዋጽኦ እንደ ፋኖ አባልነት ተሳትፎ በማውቀው ልክ የታሰርንበት ሁኔታ ቀደም ብሎ የመደበኛ አደረጃጀት ተብሎ ተፈርጆ ነበረ። አደረጃጀት እንደ አደረጃጀት ከመፈረጁ በፊት ደግሞ የመንግስት ባለስልጣናት ሁሉ እስከ ጠቅላይ ሚኒስትር እስከ ርዕሰ መስተዳድር እስከ ልዩ አካላት ሁሉ እኔም ፋኖ ነኝ፣ ፋኖ የለውጥ ባለቤት ነው፣ ፋኖ በለውጥ ያበረከቱ አስተዋጽኦ ከፍተኛ ነው የሚል ምስጋና ሲቸሩት እንደቆየ ይታወቃል። በእኛ በኩል ደግሞ ከዛ እኩል የሆነ ወይም ደግሞ ከፍ ያለ አስተዋጽኦ ፋኖ እንዳለው እናውቃለን። ምክንያቱም የተደረጉ ሁለገብ ትግሎች ያመጡ ስለወጥ እንደሆነ በአሁኑ ሰዓት ያለው እናምናለን። ቀደም ያለችውን ኢትዮጵያ ደግሞ እንዳትወረር ሉዓላዊ ክብራችን እንዳይወረድ በተረፋማ ቦታዎች በቋሚነት በርከት ባለ ጦር መሳሪያ የሀገር የሚጠበቅበት አደረጃጀት ነው ፋኖነት እና ፋኖ ከዛ በላይ አገልግሎት ሰጥቷል፣ እየሰጠም ይገኛል። እንደ ጎንደር ፋኖ
የትነገጥረኛ ኃይል በተላላኪ ጽንፈኛ ኃይል የመተማ መንገድን ዘግቶ የቋራ መንገድን ዘግቶ የሁመራና አርማጭሆ ከጎንደር የሚያገናኘውን የትክል ድንጋይ ቀጠና የዘግቶ ንጹሃንን እየገደለ እያቃጠለ የአማራ ክልል ልዩ ኃይልን እየገደለ የአልፎ አልፎ መከላከያ ሰራዊት አባላትን እየገደለ እያጠቃ ፍጹም ጦርነቱ የማይመለከታቸው አካላትን ነጻነትን ሳይቀር እያጠቃ እያጣጠለ በዘግናኝ ሁኔታ ኢትዮጵያዊነትን በማይገልጽ ሁኔታ እያጠቃ በሚመጣበት ጊዜ ጦርነቱ ወደ ጎንደር ከተማ ማስገባት ጎንደርንም የመቆጣጠርና ስራ በሚሰራበት ጊዜ አንድ የህወሓት ሰው እንኳን ጦርነቱን ወደ አማራ ክልል ወደ በራቸው ድረስ ወስደናል ብሎ መናገሩ እናስታውሳለን። እና በዛ ጊዜ የቅማንትና የአማራ ህዝብ አንድ ህዝብ ነው። አሁንም ፍጹም አንድ ህዝብ ነው። በዚህ እናምናለን። ሆኖም ግን ጽንፈኛና ተላላኪ ጽንፈኛ ኃይል ግን አጥቂ ኃይል ግን ማናከት ስለነበረበት እንደ ጎንደር ፋኖ ተደራጅተን በትክክል ያለስክም ያደራጀናቸው ወጣቶች አሉ። በትክክል የተደራጀን ደግሞ የጎንደር ከተማውን ዙሪያ ገባ መከተናል። ከዛ በፊት በለውጥ እንቅስቃሴ ያበረከቱ ጓዶቻችን ያበረከቱ አስተዋጽኦ በየወረዳው በየቀበሌው በቅንጅት ያደረጉ ስራዎች እንዳሉ ነው። ይህን ጽንፈኛ ኃይል ስንመክት ቆይተናል። የአማራ ክልል ልዩ ኃይልም ሚሊሻም ተማክረም በሚጠቃበት ጊዜ ተቆራርጦ ተከታትፎ እጅግ ዘግናኝ በሆነ ሁኔታ ኢትዮጵያዊነትን በማይገልጽ ሁኔታ የቅማንት ህዝብ በማይገልጽ ሁኔታ ጽንፈኛ ኃይሉ ህወሓት ወሰደው ተልዕኮ እንደዛ ዘግናኝ ማጥቃት ተሰነዘረበት ወቅት ዘግናኝ ተግባሩ ተገቢ አይደለም ብለን ከአማራ ክልል የልዩ ኃይልና የጸጥታ መዋቅር ጎን በመቆም ህግና ስርዓት እንዲከበር ጽንፈኛ ተላላኪ ኃይል ደግሞ አደብ እንዲይዝ ስንችል በማስተማር በስብሰባ በመናገር በልዩ ልዩ መንገድ በማስረዳት አለፈ ሲል ደግሞ ራሱን ህዝቡ እንዲከላከል በማድረግ የበለጠ ጥፋቶች እንዳይስፋፉ እና በልዩ ኃይላችን ወይም በጸጥታ መዋቅራችን ላይ የሚደረጉ ማጥቃትም እንዲገታ ከፍተኛ አስተዋጽኦ ስናበረክት የቆየ መሆናችን ይታወቃል። ለዚህም የጎንደር ዩኒቨርሲቲ የሰጠን የሰላም ሰርቲፊኬት ማስረጃችን እጃችን ላይ ይገኛል። አለፈ ሲል በልዩ ልዩ መንገድ ሲገለጹ የነበሩ ማስረጃዎች አሉ። በልዩ ልዩ ኤሌክትሮኒክስ ሚዲያዎች ወይም በሌላ መንገድ ሲገለጹ የነበሩ ያደረግነው አስተዋጽኦ በተለያየ መንገድ መንግስትን ደግፎን የሰላም ሰዎች ናቸው። ምክንያቱም ምንም ነገር አልጎደላቸውም። ግን ሰላምን እና የህዝብን አንድነትን ፍቅርን ለማተል ብቻ ነው መንግስት በሚላረዳት ተግባብተን የቆየን መሆኑ ይታወቃል። ወደ በኋላ ላይ ግን ቀስ እያለ ይሄ ተቀባይነታችን ተመተው ኃይል ከመንግስትም ውስጥ ከብራቸው ውስጥ ልላልችልም መንግስት አካባቢ ግን ከመንግስት መዋቅር አካባቢ ግን ያው ብቅ ማለት ቻለ። ይህ ብቅ ያለው ኃይል ምንድን ነው? ፋኖን እንደ ፋኖ ያበረከተውን አስተዋጽኦ እያወቀም ቢሆን በሌላ ሐሰተኛ አሰላለፍ በመፈረጅ እንደምጠቃ ህጋዊ እንዳልሆን መንግስት እንደምንገዳደር አድርጎ በመሳል ግጭት ለመፍጠር ተሞክሯል። ይሄ የተሆነው ደግሞ ቀደም ብሎ የጁንታው ኃይል በምንለው አሁን ቀደም ብሎ የህወሓት
ነጋይል ወይም ደግሞ የዛፍ ስርዓተ መንግስት ፋሪ ለቃሚ የነበረ ተሰላፊ የነበረ በለውጥ ጊዜ ሲሻማቀቅ የነበረ ጊዜና ሁኔታ ጠብቆ የመንግስትን አቅም ተጠቅሞ እኛን ለመበቀል የፈለገበት ጊዜ ተፈጥሯል። ይህን ስለግን ከኛ ውስጥ ጥቃቅን ስህተቶች የራሳችን የሆኑ ስህተቶች ደግሞ ሊኖሩ ይችላሉ ማለት ነው እና በዚህ ምክንያት የመደበኛ ኃይል ነው የመደበኛ ሆነ መንገድ የታጠቀውን መሳሪያ ያስረክብ የመደበኛ በሆነ መንገድ ህጋዊ ባልሆነ መንገድ ለማለት ነው ኢሌጋል ነው ብሎ በመፈረጅ ከፍተኛ መዋቅር እና ግጭት በርስ በማስፋፋት አካባቢ እንዲተራመስ ህግ እንዲከበር አይደለም በነገር ላይ ግን እንዲከበር የሚፈልጉ በመንግስት ውስጥ ያሉ ቀና ሐሳብ ያላቸው አካላት ነበሩ። እነሱን አደንቃለሁ። አሁንም እኛም ተሳትፏችን ህግ እንዲከበር ጽንፈኛ ኃይል ህግ እንዲያከብር ነው የተሳተፍነው እንጂ እኛ ራሳችን ህግን ፍጹም እንድንጥስ አልነበረም። ስለዚህ ለህግና ለስርዓት ተገዥ በሆነ መንገድ የአካባቢያችን ደህንነት ሰላም ማስጠበቅ አለብን፣ ልማት እንዲኖር መስራት አለብን ከሚለው መንፈስ በዘለለ አካባቢው ላይ ሁለት አሰላለፍ ፈጥሮ በማጋጨት ለሁለተኛና ሶስተኛ ጊዜ የህወሓትን ፍላጎት እንደ ስጋት የሚያየው ኃይል ነው። ህወሓት ላይ እንደሆነ ዋና ዓላማችን ስለሚታወቅ ርስቶቻችን ማስመለስ ህዝቦቻችን የተወረሩ በግዞት የተያዙ ህዝቦቻችን ነጻ አድርጎ በማንነታቸው እንዲኮሩ ማድረግ የሚለው መሰረታዊ የሆኑ ጥያቄዎች ፋኖ እንዳሉ ስለሚታወቅ ፋኖን ከአማራ ክልል ልያይል ፋኖን ከመከላከያ ጋር ማጋጨት ትርፍ ያስገኘኛል ያሉ የህወሓት ክንፎች ይህን ሰርተዋል እና በማጋጨት ተሞክረዋል። ያው እስር ቤት የገባንበት ደግሞ እኔ ለምሳሌ ገባሁበት እኔና ጓደኞቼ መጋቢት 30 ምሽት ከተኛንበት ቤት በወንዶ ከተማ ውስጥ አባ ሳሙኤል ጓደኛችን ቤት ከተኛንበት ነው በሌሊት 8 ሰዓት አመጣው ሌላ ኃይል እንደሆነ በመንገር ሌላ ቅጥረኛ ኃይል እንደሆነ ነው ጽንፈኛ ኃይል እንደሆነ ሽፍታ እንደሆነ አድርጎ በመሳል ተማክሮ ጋር ሻገር በመሰርተው በማይረዳው መንገድ ጦር ሰራዊቱን አድርግና ቀጥቅ ስለሆነ ቀጥታኛ ጋር በማጋጨት ውጤት ለማግኘት ተሞከረ። በዚህ መንገድ ያው እስከ ጧት የነበረው የታይልና አይደለም የሚለውን አናውቅም። አደረን ከ8 ሰዓት ጀምሮ ጧት ላይ እስከ 4 ሰዓት ድረስ ምንነቀል ነበሩ፣ ግጭቶች ነበሩ። ከ4 ሰዓት በኋላ ግን የጸጥታ መዋቅር መሆኑን የመንግስት ኃይል መሆኑን ከገለጹ በኋላ በሀገር ሽማግሌ ላኩት። ተኩስ አቁም ተደረገ። ሃይማኖት አባቶችና የሀገር ሽማግሌዎች ፍጹም ተንበርክከው መስቀል ይዘው ባረጉት ጫና ስምምነት ተደርጎ የግል ወጥነው አካል ካለ መክሰስ ይችላል በሚል ስምምነት ከዛ ውጭ ግን ያሉት ነገሮች ደጋፊ ናቸው አንድ ምን በሚል ስምምነት ነው የግል ከሳሽ የግል ተበዳይ ካለ ግል መክሰስ ይችላል በሚል ስምምነት ወደ እስር ቤት የገባ ነው። በዚህ መንገድ ነው ያሻው። አመሰግናለሁ። ሰፋ ላለው ማብራሪያ አቶ ዮሐንስ። አንድ ጥያቄ በዛን ቀን መጋቢት 30 በሌሊቱ 8 ሰዓት ሲመጡ የመንግስት ባለስልጣን ወይ ማን ነው የመንግስት ወታደር መሆናቸውን አላወቃቸውም ነበር? በዛን ወቅት የነበረው ውጊያ እናንተን ለመጉዳት የመጡ ሰዎችን ለመከላከል አድርጋችሁ ነው ያሰባችሁት? እንዴት ነው? ትንሽ ክሊር እንዲሆን ብዬ ነው፣ ግልጽ እንዲሆን። አመሰግናለሁ። በጣም ጥሩ። እኛ በወቅቱ የመጣው ኃይል የመንግስት ኃይል ቢሆን አንደኛ ወደኛ ይመጣልን አናስብም። ምክንያቱም እኛ
የመንግስት ኃይል ሲጠቃ እንዳገዝን ነው እንጂ የምናውቀው እኛ ለመንግስት ኃይል ስጋት አይደለንም። ከተማ ውስጥ የምንንቀሳቀሰው አጋዥ ስለሆን ነው። ሁለተኛ ተጠያቂ ናችሁ የሚል ነገር በግልጽ ባለን ግንኙነት እኛ አልቀረበም። ሞቢሉን ቢሮ የምንሰበስበው ስለሆነ ማለት ነው። ይህ ነገር አልሆነም። በሶስተኛ ደረጃ በወቅቱ በነበረው የጸጥታ ስጋትና የሰላም አለመረጋጋት በጎንደር ከተማና አካባቢው ላይ ከፍተኛ የደህንነት ስጋት አንዣቦ የነበረበት ስለሆነ እኛ የመሰለን ቀደም ሲል ልዩ ኃይሉን የቆራረጠው ኃይል የአላግባብ ልዩ ኃይል ላይ በግፍ ለማጥቃት የአማራ ክልል ልዩ ኃይል የሚያጠቃው ኃይል አልፎ ተርፎ እኛን በሌሊት ያጠቃለን ያሰብነው። በተጨማሪ የመንግስት ኃይል ህግን ተከትሎ ነው የሚመጣው ከመጣም። ስለዚህ ጠዋት 12 ሰዓት በኋላ ህጋዊነቱን ገልጾ ከቦ ማድረግ ይችላል። ቤቱም እኛ ያለነው የመኖሪያ ቤት ውስጥ ነው። ፎቅ ውስጥ መኖሪያ ቤት ነው። ሰላማዊ ቤት ነው ያለነው። ስለዚህ ሰላማዊ ቤት ያለ ሰው ደግሞ በሀገራችን ህግና ስርዓት መሰረት ከጠዋት 12 ሰዓት እስከ ምሽቱ 12 ሰዓት ነው በቀጥታ ገብተህ ልትበረብር የምትችልበት እንጂ ሌሊት ላይ መክበብ ትችላለህ። አካባቢውን ማየት ትችላለህ። ሲወጣ ማየት ትችላለህ። ቦታው ላይ ያለ ከተባለ ህጋዊ መሆኑን ገልጸህ ጠዋት 12 ሰዓት በኋላ ህጋዊ የመንግስት አካላት ነን ብለው ይጠይቃሉ እንጂ በሌላ መንገድ በሌሊት 8 ሰዓት ሌላ ጥቃት ዝም ብሎ ንጹሃን ባሉበት ነፍሰጡር ባለበት ህጻናት ባሉበት አካባቢው ከተማ ሆኖ አገራችን ጎንደር ደግሞ ጎንደር ነው ያለ ትልቅ ታሪካዊ ከተማ ውስጥ ዝም ብሎ ጦርነት ከፍተን ታስበው ኃይል የለም። ቀደም ብሎ በህወሓት ዘመነ መንግስት በኮሎኔል ደመቀ የተፈጸመው አይነት ማጥቃት ነው የሆነው እኛ ላይና ያስታወስነው የኛ ኃይል ሳይሆን ወይም ደግሞ ህጋዊ ኃይል ሳይሆን የመንግስት ኃይል ሳይሆን ሌላ አካል ነው ብለን ነው የምንጠረጥረው። እና የነበረው ሁኔታ በዚህ መንገድ ነው ህጋዊነትን ባልጠበቀ ቀደም ብሎ የህወሓት ኃይል በስርዓት አልበኝነት በማን አለብኝነት ህጉን ሁሉ ራሱ ያወጣውን ህግ እየሻረ ያረጉ የነበረ እንቅስቃሴ አድርገን ነው በወቅቱ የገመትነውና የተረዳነው ማለት ነው። በጣም ጥሩ። እንግዲህ በዛን ወቅት አባ ሳሙኤል ወደ አዘዞ መጋቢት 30 የወሰድከን ቦታ በሚቀጥለው ጠዋት ማንነታቸውን ካወቃችሁ በኋላ አባቶች መጥተው የሃይማኖት አባቶች መጥተው እርቅ እንዲፈጠርና እናንተም ከመንግስት ጋር በሰላም ሶልቭ እንድታረጉት መፍትሄ እንዲገኝለት ተነግሯችሁ ስትሄዱ አንደኛ ጥያቄ ለ10 ወር እንታሰራለን የሚል ግምት ነበራችሁ ወይ? ሁለተኛስ 10 ወር እንድትታሰሩ የተከሰሳችሁበት ክስ የሁላችሁም ክስ አንድ አይነት ነው? ብዛታችሁስ ምን ያህል ነበር? ካልሆነስ እንዲያው ያን በተመለከተ በሰሞኑን ባለፉት 2 ሳምንት ስትፈቱ የቀሩ ሰዎች አሉ። ለምሳሌ እነ ሰለሞን ፀሐዬ፣ አቶ ሙልቀን ቀለቤ፣ ጋሻው ጥላሁንና ብርሃኑ የቀራሉ። የነሱ ክስ የተለየ ነው? ከናንተ ጋር አንድ አይነት ነው? እስኪ እንደው ስላለፉት 10 ወራቶች እንዴት በምን ሁኔታ ከመንግስት ጋር እንደተነጋገራችሁ ከፍርድ ቤት ይሄን ግልጽ ብታረግልን አመሰግናለሁ። አቶ ዮሐንስ። መጀመሪያ 10 ወር ታሰራለን ብላችሁ አስባችኋል? እኛ የግል ከሳሽ ካለብን ግለሰብ ከበደል በእኛ ድርጅታዊ አስተሳሰብ መሰረት አሳልፈን እንሰጣለን። ግለሰቦችን ዜጎችን አላግባብ ያጠቃ አካል አላግባብ የግል ጥቅምን አላግባብ ሽፋንና መከታ አድርጎ ወንጀል የፈጸመ አካል ካለ አሳልፈን ስለምንሰጥ 10 ወር አይደለም 10 ዓመት 20 ዓመት የሚያስፈርድበት ወንጀል የፈጸመ የኛ ባልሆኖ ከተገኘ ይሄ
ሊታሰር ሊቀጣ ይገባል ብለን አቋማለን። ከዛው ግን በወቅቱ ስንስማማ ህብረተሰባችን ውስጥ በነጻ በግል ጦር መሳሪያችን በነጻ የራሳችን ትራንስፖርት የራሳችን ህይወት አሳልፈን የምንሰጠው ህብረተሰብ ነው። የጎንደርን የአማራን እኛ በጣም እንወደዋለን። እነሱ ይወዱናል። አገልግሎታችን የሚረዳ ህዝብ ነው። ስለዚህ የበደልነው ሳይሆን ያገለገልነው አለ። አልፎ ተርፎ ግን የበደለ ካለ ይጠየቅ በሚል ስለነበር 10 ወር አይደለም ህብረተሰባችን 10 ሰከንድ እንድንታሰር አይፈልግም ነበር። 10 ሰከንድ የግል ከሳሽም አልነበረም። የግል ተበዳይ ስላልነበር ማለት ነው። የግል ተበዳይ ኑሮ ቢሆን ኑሮ የግል ኮምፕሌን አይምን የግል መብት ጥያቄውን በህግ ያቀርባል። በዛ መንገድ እንጠይቅ ነበር። ትክክል። እሱም ሆን ስላል እኛ ስንስማማም ይሄ ካለ ከኛ ውስጥ ካለ እኔም በሆን ከፋኖ ትክክለኛ አቋም ወጥቼ ግለሰቦችን ያጠቃውን የበደልከው ልጠየቅ ሞት የሚያስፈርድብኝ 20 ዓመትም 10 ዓመትም በሚል ነው ስምምነታችን። ግን ከተበዳይ ክስ ይምጣ በሚል ነው። አሁን የግል ተበዳይ ሳይኖር ሲቀር በኋላ ላይ መንግስት የተስማማንባቸውን የመንግስት ክሶችን መኖር ያልነበረባቸውን የመንግስት ክሶች አምጥቷል። ለምሳሌ ፋኖ ብሎ መደራጀት ነበረው። ይቅርታ ድገመልን። ምን አልከኝ አቶ ዮሐንስ? አልተሰማም። ምን ድገመልን እስኪ? ለምሳሌ መንግስት ስምምነቱን የሀገር ሽማግሌና ከኛ ጋር ያደረገው ስምምነት በመጣስ ለምሳሌ ፋኖ ብለው ራሳቸውን ፋኖ ብለው በህገወጥ መንገድ በመደራጀት ይቀጥልና ደግሞ በሌላ አገላለጽ የክፉ አድራጊዎች ማህበርተኝነት ውስጥ በመሳተፍ ሌሎች አንቀጽ ለሌላ ዓላማ የወጣ የህግ አንቀጽን በመጥቀስ ለክፉ ዓላማ ብለው ያው ይሄ ነገር ተካቶ ተከሰናል። አለፈ ሲል የመንግስት የጸጥታ መዋቅር ጋር ግጭት ተፈጥሮ ነፍስ ጠፍቷል። የነፍስ ግድያ በጸጥታ መዋቅር ላይ በሚል የመንግስት ማለት ነው ጠፍቷል። መጨረሻ ላይ ያው ተከራክረን ነፃ ያወጣንበት መሆኑ ይታወቃል። ግን እንደዚህ ብሎ ሲከስ በክርክርም ቢሆን ይታሸህ ረዥም ጊዜ ባለው የህግ ስርዓት መንጓተት ረዥም ጊዜ ልታሽበት እንድችል ተደርጎ ተከሰናል። ስሮ እንታሰራለን ብለን አላሰብንም። ንጹህ ነን ብለን ነው አስበው በኋላም ንጹህ መሆናችን ሊረጋገጥ ነገር 10 ወር መታሰር አይደለም 10 ሰከንድ መታሰር 10 ሰከንድም ክፉ ናቸው ብሎ ማሰብ አልነበረበትም። እና የሆነ ክንፍ ግን በዚህ መንገድ ነጥሎ ጫና እንድንፈጠርብን አድርጓል። መንግስት ሙሉ በሙሉ ነው ያላሰብም ውዥንብሮች እንዲፈጠሩ ፕሮፓጋንዳ እንዲሰራ ተደርጓል። ከዛ ውጭ ያም ሆኖ አሁንም ቢሆን የቀሩብን ጓደኞች አሉ። የቀሩብን የኛ አባላቶች አሉ፣ መሪዎች አሉ። ሰለሞን ፀሐይ የመሰሉ የኮሚቴ አባላት ከኛ ጋር በኮሚቴ አባልነት የሚሰሩ ቀርተዋል። አመልካን ቀለብ ቀርተዋል። እነ ብርሃን ነጋን የመሰሉ ፋኖ ብርሃን ነጋን የመሰሉ የመተማ ፋኖ አባላት ቀርተዋል። ነጋሻው ጥላሁን የመሰሉ ወንድሞች ቀርተዋል። እነሱም የቀሩበት መንገድ ተገቢ ባልሆነ ለማሽለፍ ለማጉላላት በመባከት አቀራረብ ነው። ህግን እንደቀጣት የህግ ማጣራትን በገነነት ከማጣራት ይልቅ የህግ የማጣራት የሚሰጠውን የመብት ጊዜያቸውን እንደ መቅጫ ይጠቀሙበታል።
እንደመቅጫ ማለት ነው ተጋጣርቶ ይፍታውም አይፍታውም ግን በዚህ መዝገብ ተከሶ ረጅም ጊዜ ከራከሩና እኔ ችነሳም እኔን ጊዜ ሎዛርጌ አሽቻ ሽማቅቄ በዚህ መንገድ በሚል እዛ ዙርስ ተገብቷል እንደተቃላይ ማለት ነው እና ይሄ ተገቢ ነበር አይደለም ወይ ካልከኝ ተገቢ ያልነበረ ነው ማለት ነው ምናልባት ቅድም ጠይቀኝ የዘለልኩት ካለ አይ ጥሩ መልሰው እንመጣበታለን አድማጮቻችን የጎንደር ፋኖ አደረጃጀት ዋና ኃላፊ እና የሥራ አስፈጻሚ ኮሚቴ አቶ ዮሐንስ ንጉሴ ጋር ያደረግነውን የክፍል 1 ቃለ መጠይቅ ነው እዚህ ላይ ጨርሰናል ክፍል 2ን ይዘንላችሁ እንመጣለን በዩቲዩብ ቻናላችን ኢትዮጵያን ቮይስ subscribe like and share በማድረግ ቤተሰብ ሁኑን በፌስቡክ ጋሻው ኢትዮ ሰላም ሬዲዮ ተከታተሉን ጤና ይስጥልኝ ጋሻው ነኝ ከኢትዮ ሰላም ሬዲዮ ዴንቨር ኢትዮጵያን ቮይስ በዩቲዩብ ቻናል በፍቅር እንኖር